ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ፣ ክቡራን ተመልካቾቻችን ማምሻችን ጀምሯል። በማምሻችን ማለፊያ የሆኑ ሐሳቦችን እያነሳን እያወራን ቆይታ እናደርጋለን። የዛሬው ጉዳያችን ደግሞ በርካቶች ቤት የሚገባ ለብዙዎች የሚሆን በተለይ ለላጤዎች የሚሆን ጉዳይ ይዘናል። ወገና ተስማማኩ? አያው የታወቀ ነው እኮ ወንድ ለወንድ ይገፋፋል። እሺ በቃ ትችዋለሁ። ይትቤ ወይ አምሮባል። አመሰግናለሁ። ምስጋናው ራሱ ግን አለው አይደል? የሆነ ነገር ምንም አትላ። አመሰግናለሁ። ለማንኛውም ተመልካቾቻችን ከኛ ጋር ቆይታ እንድታደርጉ እንጋብዛለን። እንግዲህ ወደ ቪዲዮ አይተን እንችላለን። ምናልባት ያው እኔና ይት ቤት ትንሽ የተስማማንበት ጉዳይ ነው። ተስማምታችሁ ነው? ሰጠኝ ይሄንን አሰብ ምክርና ወንዳዊ እንዴ? አዎ ወንድ ለወንድ መከረኝ። እንደ ወንድ ምክር አንዴ ምክራችሁን እንዴው ከሰማው ነው እንግዲህ ተመልካቾቻችን እቺን ቪዲዮን ጋብዛችሁና ተመልሰን እንመጣለን። ለማግባት መወሰንህ እኮ በጣም ምርጥ እኮ ነገር ነው። ግን በአንተ ጸባይ አሁን እንዴት ነው የምታገባው ነው? እስቲ ንገረኝ። ምን አስባለሁ? እኔ እኮ የለ ግራ ገባኝ። እንደው ግራ ግብት ተብሎ ያውቃል? ግራ ገባኝ። አይዞህ ግራ ግብት አለ። አይዞህ ምክንያቱም መድኃኒቱን እነግርሻለሁ። እኔ ታዲያ ለእሱ አይደል እንዴ? እኔ አሁን የለ ገኒ ራሷን የቻለች ችግር ነበር። የትናየት አሁን የለ ራሱ ሶስቱም ግራ ግብት አሉኝ። ከገኒ ጋር የነበረኝ ግንኙነት ላይ በጣም በቃ እኔ ልቤን ድክም ይለኛል። ረጅም ወሬ ነው የምታወራው። እኔ ልቤ በቃ በሀሳብ ሄዶ ለፈስፈስ ብዬ ስመለስ እዛ ወሬ ላይ ነች። የትና የትም ራሷን የቻለ ወሬዋ ራሱ የትና የት ነው አይገጥምልኝ። ሂሩት ራሷን የቻለች ደግሞ ሌላ ባህሪ ችግር አለባት። እዚህ ውስጥ እኔ ግራ ገብታለኝ። አሁን የኔም ባህሪ አጣውኝ። አሁን እኔ ለማግባት እንዴት ላድርግ? ማንን ልወስን? ልንገርህ፣ ለማግባት መጀመሪያ ወንድነትህን ይሄ ማስኩሊኒቲ የሚባለውን በደንብ ማረጋገጥ አንደኛ። ይሄ ዝም ብለህ ተልከስካሽ አዛኛ አልቃሽ ምናምን እዛ ሹሹሹ የለም። ወንድ ልጅ ኮራ፣ መጀመሪያ ኮራ። በቃ ወንድ ልጅ ኩሩ ነው። እኔ እኮ የትና የት እኮ ነኝ። ዝም ብለህ አሁን ወንድ ልጅ ለሷ ማለት ይሄ ኮራ ደፈር ምን በቃ አዛኝ ካልሆንኩላት ደስ አይላት። ተዋቸው፣ ሴቶቹ ተዋቸው። በዛ የተነሳ ከሷ ጋር ተለያየው። ደግሞ ስታስከፋኝ አለቅሳለሁ። ማልቀስ ይሄ ልታለቅስ ትችላለህ እኮ ግን አታብዛው እኮ ቤት ዘግቼ ተራሴ ላይ ሆኜ እንኳን አልቀሽ። ግን እሷ ደግሞ የምትፈልገው ፊት ለፊቷ ላይ እየየንል ኮራ በል። አንደኛ ኮራ በል፣ እንትን አትበል። የፊት ለፊታቸው ላይ መለሳለስ አይነት ነገር እንትን አትበል። ሁለተኛ ውሳኔዎችን አንተ ነህ የምትወስነው። ምክንያቱም በቃ ወንድ ልጅ ነው ውሳኔ እንትን ማለት ያለበት እኮ። አሁን ከሂሩት ጋር ያልተስማማነው ምንድን ታውቃለህ? እሷን ይሄን ልበስ፣ ይሄን አድርግ፣ እንደዚህ ተራመድ፣ እንደዚህ ውጣ። ሰው ሰላም ስለ ራሱ ሰው ሰላም ስለ እንዲህ ይሄ የእጅ እንቅስቃሴ ፈገግታዬን ሁሉ የምትወስንልኝ እሷ ነች። ከሷም ጋር የሚያጣላኝ ይሄ ነው። አያስፈልግም። የመጡትም ሄደዋል። የትና የትም ሄደች፣ ሂሩትም ሄደች፣ ገኒም ሄደች። አለቅ። አንደኛ እንዳልኩ ወንድነትን አሳይ፣ ኮራ በል። ከዛ ውሳኔ ደግሞ ወስን። አንተ ነህ የምትወስንላቸው፣ እነሱ ምናምን አይደለም። ለነሱ ጭምር ራሱ አንዳንዴ አንተ ነህ ወስነህ የምትነግራቸው። አሁን ከገኒ ጋር የተጣላሁት እኮ በዛ ነው። እኔ ስወስንላት ምን አገባ፣ ይሄንን አድርጊ ስላት ምን አገባ፣ ነይ ግቢ ስላት ምን አገባ። ምንም ካላገባ ታዲያ ለምን አገባታለሁ? አላገባትም፣ ትቀራለች። አለቀ። ሌላኛው ነገር ደግሞ ይሄ ብዙ ነገርህን አትግለጽ፣ አትናገር። ጸጣው አስፈላጊ የሆነ ነገር ብቻ መንገር ነው። ሁሉን ነገር ካወቀች ስራ ነው የምታረግ። የስልክ ፓስወርዴን ታውቃለች፣ የባንክ ፓስወርዴን ታውቃለች፣ የኢሜይልን ፓስወርድ ታውቃለች። ማናት? ሂሩት። ሶስቱም
ሶስቱም የተጣላቸው የቀድሞ ጓደኞቼ ሶስቱ እያንዳንዱ ፓስወርዴን ያውቃሉ። እሱን ተወና ወደ ቤት ስመጣ ኮቴን ለይታ ስንቴ ረግጬ እንደምደርስ እንኳን ታውቃለች። ደበቅ ደሞዝ የሚደበቀው ወዶ መሰለህ እንዴ? አንተ ባንክ ዳኮ ገንዘቤን እኮ ከተታኩ መተጣጣሳ ነበርች። አሁን ልታገባ ከወሰንክ እንዲህ አይነት ነገሮችን ማስተካከል አለብህ። እንደ ወንድ ትኮራለህ፣ ትዕዛዝ ትሰጣለህ እንደ በላይነት። አንተና ማክሬ ቢሆን እኮ ከዛ ደግሞ ሁሉን ነገር አትዘረግፍም። ከዛስ መጥፎ ጓደኛ ያላት ደግሞ መጀመሪያ አካባቢ አንዷ ልታገባ የወሰንከው ነው ካንተ ጋር ያጣላችኝ እሷ አልነበረች? መጥፎ ጓደኛ ነው ብላኝ አንተ ብትኖር ኖሮ እስካሁን ድረስ ነው ያግብቻል ነበር። ከጓደኛ ጋር መታጣላ ራሷ እኮ ነው ያጣላችኝ። አሁን ይል ከገኒም ጋር እያለው ገኒ ከጓደኛ ጋር ታጣላኛለች፣ ሂሩት እያለች ከጓደኛ ጋር ታጣላኛለች፣ እንደገና የትናይትም ደግሞ ከጓደኛ ታጣላ። ይሄው አንተ እንዲህ የምትመክረኝ አሁን አመጣልኝ። ሌላው ነገር ሁሉንም የነሱ ምክር እንዳሰማ ያንተን ምክር ነው ከዚህ በኋላ ከጓደኞች ጋር ስትውል እኮ ብዙ ነገር እንደወንድ ሼር ታደርጋለህ። እሱን የማይፈልጉት ለምንድን ነው? ወንዳዊነት ባህሪ እዛ መተው ደግሞ እንዳይጫናቸው ነው። ስለዚህ እንደው እንዳለቀስ የምትፈልገው ለካ ለዛ ነው አለቀ እና ስለዚህ አንተ እንደ ጓደኛ ምን ነገራገረው ምን ናወራው ምን ከዚህ በኋላ እንደው እንተፈብዬ ማለት ነው። አሁን የነበሩኝ ጓደኞቼ ጋር ተለያዩ አይደለ? አሁን ሚይዛት ማገባት ትኖራለች አይደለ? እንተፈብዬ አንድ ሚስጥር ከሷ ጋር አላወራም። መጥቼ ካንተ ጋር አንተና ማክሬ ቢሆን ወንድም ኧረ አይዞህ አብሽር ገና ብዙ አለ። አሁን እና ገኒ እና ሂሩት እና የትናየት እንደሄዱ ቀራለች። በቃ አሁን ምክር ተገኘ። ማንንም አሁን አግባል ሙሽራው ያላችሁ እስኪን ያላችሁ ዘመርን ያላችሁ ይትባረክን እንዴት አያችሁት? በጣም መከርክ። ይሰማሃል ወይ ነው ምክሮችን መክሮሃል። ማንን ላግባ የሚለውን ግን ብንነግረው ይሰማዋል ወይ ነው? አሁን ይሄ እነዚህ ምክሮች ይጠቅሙታል ወይ? ብዙ ሰው የሚሰማው እንደዛ እኮ ነው። አዎ ነው ይሄ ማሳያ ብዙ ሰዎች የሚመክሩት እንኳን ለቪዲዮ ሆነ ይሄ ነገር እንኳን ለቪዲዮ ሆነ አይጠቅምም። ይትባረክ አይደለም አይልሽ 10 አለው 90 የለው። አሁን በቁጥር ካስቀመጥነው እኮ እንደዛ ነው። ግን በጎነቱ ብቻ ነው ካስ በጎነቱን ይዘናል። ማንን ላግባ ብለን ደግሞ እንደምናነሳው ሁሉ ጉዳዩን ትገልጻለች፣ ታሳያለች፣ ምንድነው የሚለውንም ደግሞ ትነግርልናለች ስላልን ነው። እስቲ አንዳንድ ጥያቄ ላድርሳችሁ። ከማን ልጀምር? ከግራ ከቀኝ ብዬ ያለው ሚስትና ባል ከየት ይገኛል? ባል ከየት ይገኛል? ሚስትስ ከየት ትገኛለች? የትዳር አጋር አንደኛ ማግኛ መንገዱ በሰው ትውውቅ ነው አይደል? እንዴት ማቃት አንድ ጥሩ ልጅ አለች መሰለ እየተባለ አስተያየት የሚሰጥበት ሰው አለ። በሴትም በወንድም በጓደኛ በቤተሰብ በስራ ባልደረባ እየተመከሩ ማለት ብትሞክር እስኪ ተዋወቃት። ባረክ እንደመከረው እኔ ብዙ ጊዜ ሞክራለሁ። እንዴት ነበረ? ያው ግን ለትዳር አልበቃም። ግን እሺ አየሁ ለማገናኘት ሞክራለሁ። ጥሩ ያልኩትን ጥሩ ካልኳት ግን የተሳካ የለም እስካሁን። ይሄው ቴዲ ላይ መሰለኝ እንዴ አይጣረገኝ እኮ አይጣረገኝ። እኔ ግን የተሳኩ ትዳሮች አውቃለሁ። በጣም ይኖራል። በሰዎች እስኪ ከንትና ጋር ተዋወቅ ወይ ደግሞ ምንም እንዳልተፈጠረ እነዛን ትዳር እንዲመሰርቱ የተፈለጉትን ሰዎች ካፌ ውስጥ ቀጥሮ እንዲተዋወቁ ሆን ተብሎ ተደርጎ ምናምን አግብተው ወልደው ልጆቻቸውን እስከ መዳር የደረሱ አሉ። እንዳሁኑ ዘመን እርስ በርስ ተዋውቀን ከመጋባታችን በፊት በሰው በልጅ ቤተሰብ እየመረጠም ነበር አይደል? ይጋባይ ነበር። ፎቶዋ መጥቶ አሁን እንደ ድሮ ዘመን በሆነልን የሚል ሰው ማስተያየት አለ። ወላጅ አምጥቶ ባይዳረኝ ብሎ ሐሳቡን የሚሰጥ ሰው አለና በሰው ይገኛል። ይትወይስ ልቀጥል? አዎ ለሱ አልሰጠውትም። አይ ወደሱ ነው ከባለት ምክንያቱም ይልሽ ከእንትኑ ከዛ ከምክሩ በኋላ አላምነውም። ግን እሺ በሌሊ ተጽዕኖ ፈቅጄላለሁ። አይ ድንገተኛ አጋጣሚዎች አሉ። የሰዎች ምናምን የሚሏቸው ድንገት ሳገኛት አይኔ ወከክ ካለ ምናምን የሚልላት እንዳለ ሆኖ ቢሸብረክ ልቤ ያው ከፈት ተብሎ አይኔ ፈዞላት ምናምን የሚለው ደግሞ እኮ ራሱ ትረዝማለች ፈለጠኝ ይላል። የሰርግ አጋጣሚ የሆነ ቦታ ደግሞ ሄዶ ተልኮ የቤት ኪራይም ተከራይቶ ሊሆን ይችላል ወይ ዘመድ ጥየቃ ሄደሽ የሆኑ እንትኖች አሉ አጋጣሚዎች ድንገት ወይ በአንድ ትራንስፖርት እየተጓዝክ
የምታገኝበት አጋጣሚዎች አሉና ያው እንደዚህ አጋጣሚዎችም የሚገኙበት ይመስለኛል። ማህበራዊ ጉዳዮች ደግሞ አሉ። ሰርግ አለ፣ ምርቃት አለ፣ ሀዘን አለ አይደለ? ለቅሶ በተለይ እንደውም ብዙ ሰርግ የሚታደም ሰው የማግባት እድሉ ከፍተኛ ነው ይባላል። ግን አይደለም ሰምታታል። ሰርግ አልክ አይደለ? ግን ለቅሶ አለች። ለቅሶ ላይ ይገኛል። ሊያጽናና መጥቶ በብዙ መንገድ ለቅሶ ላይ በተለይ ሰዎች ከተለያየ ቦታ የሚሰባሰቡበት ነው። ትምህርት ቤት አለ። የትምህርት ቦታ ላይ ደግሞ ዩኒቨርሲቲዎች በተለያየ አጋጣሚዎች ሰዎች ይገናኙበታል ብዬ አስባለሁኝ። ግን በጣም በመንፈሳዊም በዓለማዊም እኮ በቃ ትልቅ ተቋም ነው ይሄ ጋብቻ ጉዳይ። ማንን ላግባ ትልቅ የውሳኔ ሰዓት ነው። በህይወታችን ውስጥ ትልቅ የምንወስነው ቦታ ነው ይባላል እና ያለህን ግን የምታገኘውን አጋጣሚ እንዴት አየኸው ነው። አሁን እኛም ለውይይት እንድናመጣው እኮ አይረገን በቃ የምታገኘው ማዕድል ብዙ ነው፣ ሰፊ ነው። ግን ያንን ምን አይነት መስፈርት ኖሮክ፣ ምን አይነት እይታ ኖሮክ፣ ምን አይነት መረዳትና መዘጋጀት ኖሮክ ነው ማንን ላግባ ብለህ የምትወስነው የሚለውን ትልቅ ነጥብ እንድታነሳ ያደርጋል ብዬ አስባለሁ። ስለዚህ አማራጩ ብዙ ነው፣ ሰፊ ነው። እድርም ላይ ቁብም ላይ አለ ብዙ ሰርግም ላይ አዎ። ግን እኔ እኮ የከበረኝ እሺ ሰርግ ላይ ይገኛል፣ ለቅሶ ላይ ግን ሀዘንተኛውን ልታጽናና ሄደ። ከዛ ደግሞ ማታ ጨዋታ አለ አይደል? ማጽናናቱ ግን እሱ አጋጣሚ በነገር ላይ ሂድ ብዙ ጊዜ አሁን ስማማ ግድ የለሽም የምትመለስ ነው። ወደ ድንኳኑ አልሄድኩኝም። እዛ ሄጄ ሲያዘግኑ ንፍሮ ምናምን አልዘገንኩኝም። እሺ ትትና እያሳየ እግዚአብሔር ይስጥልኝ እያለ ጥሩ ወከክ የምትልባት ወከክ ሸብረክ የምንልበት። ለማንኛውም የምናነሳው ጉዳይ ቁርሱን ከሻይ ቤት ለሆነበት፣ ምሳው ከሆቴል፣ እራቱን በፌስታል ይዞም ለሚገባው ነው አይደለ? ለላጤ ግን የጋብቻ የትዳር መስፈርቱ ግን ምንድን ነው? ብዙ ጊዜ የምንሰማው መስፈርቶች ማለት ነው አይደል? እኔ ብዙ ጊዜ የምሰማው መስፈርት ከውበት ጋር ምናምን የሚገናኝ ነው። ቁመቷ ረዘም ያለ መካከለኛ የሆነ ብሎ የሚመርጥ ሰው አለ። አጭር ሴት መሆን አለበት ብሎ የሚመርጥ ሰው አለ። ጸጉረ ረጅም፣ እግሯ የሚያምር፣ የእጅ ጣቷ የሚያምር እና የላይ ገጽታን እንደ መስፈርት አድርጎ የሚያነሳ ሰው አለ። ሴቱም እኮ እንደዛ ጥሩ ቅርጽ ከሌላት፣ ረጅም ወንድ ካልሆነ፣ ገብስማ ካልሆነ የምትልም አለች። ራሰ በረሃ ካልሆነ፣ ጸጉሩ ገባ ያለ ብዙ አይነት ከሰውነት ቅርጽ ጋር ተያይዞ እንደ መስፈርት ሰዎች እንትን ይጠቀሙበታል። እንደውም አንድ ጓደኛችን የእግር ጣቷ የሚያምር ሚስት እንድትኖረኝ ነው የምፈልገዋልና ከልጅቷ ጋር ረጅም ዴት አድርጓል። ግን ክፍት ጫማ አድርጋ አታውቅም። በስማ በዛ ምክንያት ፈረዘ። አይ አልፈረዘም። አንዳንድ መስፈርቶች አገኘ ማለት ነው። አላገኘም፣ ግን ከትውውቁ በኋላ ስለሆነ ያንን መስፈርቱን አስተው ባባቱ ያንን ያስረሳል። እንደውም እንኳን እጅ እኮ ቢሆን ይልኝ ሰላምዬ፣ እጅ ቢሆን ምናምን እንዴት ያለሽ እንዴት ተደራረጋለሽ? እግር እኮ ነው። አሁን ግን አይሰራም። እሺ በጣም እኔ እንጃ። እኔ አሁን ብዙ በተለይ ይሄ እድሜ ያው እንትን አለው አይደል? ተጽዕኖ አለው አይደል? ከፍ እያልሽ 20ዎቹን ቤት ወደ ማጠቃለል ስትመጪ ለወንዶች እና 30ን ስታልፍ ቶሎ መስፈርት የሚያደርጉት አእምሮ ላይ ይሆናል። ያው እንደ ወንድ እኔም በዛ ውስጥ ስላለፍኩበት ነው። በሳል ሴት በቃ ይሄ ቅን አስተሳሰብ ምናምን ይሄ ተግባቦት ላይ የሚያስቀኝ የሚያስቃት የሚያናድደኝ የሚያናድዳት ምናምን የሚባለው ነገር ተግባቦት ከሌለ ምናምን የሚለውና ወደ አእምሮ ይወሰዳል። ብስለት ምናምን ሲሉ ሰማለሁ። እኔም ያንን አይነት መንገድ ስለሄድኩ እንደዛ ያሉ ሰዎችም አሉ። ሴቷም ምናልባት እንደዛ አይነት ወንድ ትፈልጋለች፣ የበሰለ ነገሮችን የሚወስን ምናምን ይላሉ ጓደኞቻችንና እንደዚህ አይነት አስተውያለሁ። እኔ ደግሞ አእምሮ ላይ ያለ የባህሪ ጉዳይም ይነሳል። በጣም ሩሩህ የሆነች ወይም ደግ ሰው እንስፍስፍ በቃ አዛኝ ተብሎ በተደጋጋሚ የሚነሳው መስፈርት ይሄም ይመስለኛል። በቃ ለሰው ያላት ዋጋ መስጠት፣ እንደገና ምንድነው ቤት የመምራት ሸክም የመሸከም አቅም ያለው ወንድ እንደዚህ የሚሉ መስፈርቶችም ይታያሉ። በሌላ በኩል ደግሞ አንዱ መስፈርት ተደርጎ የሚነሳው ሃይማኖትም የሃይማኖት መግባባት መስማማት እንግዲህ የተለያየ እይታ ይኖረዋል። ይሄ እኛ እንደ ግዴታ ባናነሳው ወይም ብዙ ጊዜ ሰዎች ያንን አልፎም ስለሚሄዱ የተለያየም ሆኖ ስለሚጋቡ፣ ግን አብዛኛው ሰው በሃይማኖትም አብሮ መስመር መሄድ የሚችል አብሮ በአንድ ህብረት ማድረግ የሚችል መሆኑን ቼክ ማድረግ
እንደ መስፈርት ያዩታልና ቅድሚያ የሚሰጡት ነገሮች በተለይ ባህሪ እንዴት ነው የምትረዳኝ፣ እንዴት ነው የምትሰማኝ፣ እንዴት ነው በቆጣ ትሪት የምታደርገኝ የሚሉት ነገሮች ቅድሚያ ይሰጣቸዋል ብዬ አስባለሁ። ዋናው ባህሪ ነው። ሙያንም እንደ መስፈርት እንዴት ይታለፋል እንዴ? ይሄ እኮ ቀድሞ ብዙ ነገር ሙያዎቹን ጨርሷል። ራሱ በራሱ ችሏል። አሁን የሚገመግማ ከዛ ይመስለኛል። ዶሮ ወጥ እንዴት ነሽ እንዴ ቁጭ ብሎ ቼክ ሊስት እኮ አለ እንዴ። ዝም ብላ አይደለም ቼክ ሊስት ያጨማምር። እኔ ኢሊሽ ገና ስመጣ 50 እና 60 40 20 ሜትር ምናምን ሲቀረኝ ቁሌቷ ከደጅም ሚላለ አይታል ጣፍጦ ነው እንጂ የዛን ያለ አይሄድም ነው። ቡናዋ ስትቆላ ከሽከሽ ሲል ይሁን ማንከሽከሻ ላይ ራሱ ጭሱ ሲወጣ ይሁን እጣኗ ሁሉ ስትጨምሮ የበበር ስራ እንደዛ ይመጣ እንደ የሰራቸው የነካቸው ይጣፍጣል። ግን ሙያ ወሳኝ አሉ። አንደኛው እኔ ነኝ። ነው አዎ አንቱ ስለምልህ እሺ መቼ ዘንዳ በዚህ ጉዳይ ላይ የሚያወራልን በጋብቻ በቤተሰብ ማማከር ጉዳይ ላይ ደግሞ ረዘም ያለ ልምድ ያለው እውቀቱም ያለውን ሰው እንጋብዝና በዚህ ጉዳይ ላይ ደግሞ በደንብ እናወራ አይደለም። እንግዳችን ይመስገን ሞላ ይባላል። የትዳር አማካሪ ነው። 27 ዓመታት በትዳር ቆይቷል። የ3 ልጆች አባት ነው። እንዲሁም ለ20 ዓመታት በተከታታይ በሬዲዮ ፕሮግራም አዘጋጅነት እናውቀዋለን። በሳምንት 2 ደግሞ በ98.1 ፋና አድማጮች ያገኙታል፣ ይሰሙታል። ዛሬ ደግሞ እኛ እስቲ እዚህ እንጋብዘውና ከሱ ጋር ደግሞ ቆይታ እናደርግ አይደለ? እባክህ ይመስገንና እንደምን አለ? ማምሻችን ዛሬ በ3 ገብስማ ታጅቧል፣ በ2 ቆነጃጅል ግን ተመሳሳይ እንዳይሆንብን ይመስገን አለ፣ ይትባረክ አለ፣ ቴዲ አለ። እንደዚህም በል ገብስማችን። አዎ ግን በጣም ያምራል። ስም ግን ደስ ይላል። ይመስገን ብዙም የተለመደ አይደለም። ተመስገን ሊባል ይችላል። ምስጋና ተመስገን። አዎ ይመስገን። ስለዚህ አሁን ኮስተር ብለን መግቢያችንን እናቅርብለት ለይመስገን። ፈጣን ጥያቄ እናደርሳለን። 3 ሰከንድ ብቻ ነው ያለ። በ3 ሰከንድ ካፋችን ለቀም እያደረግ ትመልሳለህ። ቴዲ ያለ ጠያቂ ስለዚህ ይሄ ፈጣን ጥያቄ በተራ በፍጥነት በ3 ሰከንድ ዘነብ ይላል። ዝግጁ? የመጀመሪያው ጥያቄ በድግስ ከማግባትና ያለ ድግስ ከማግባት። በድግስ ማግባት። እሺ፣ በትዳር ውስጥ ከተጨቃጫቂና ከአኩራፊ ሰው ከማማከር አንዱን ምረጥ የምትባል የቱን ትመርጣለህ? ሁለቱም ከባድ ቢሆንም 2 ተጨቃጫቂው ይሻላል። እንመለስበታለን። ቀጣዩ ጥያቄ ወደ እኔ ነው። ዘግይቶ ከማግባትና በፍጥነት ከማግባት ፈጥኖ ይሻላል ከመዘግየቱ። እጅግ በጣም ኃይለኛ ከሆነ ሀሩር ፀሐይና ከኃይለኛ ዝናብ። ኃይለኛ ዝናብ ከነቅዝቃዜው ቅዝቃዜም አለው በጣም። ቀጣይ ጥያቄ እኔ ነው። እሺ፣ ረጅም ጊዜ ከመጠናናትና ቶሎ ከመጋባት። ረጅም አጭሩም አይደለም ግን መታወቁ ነው። ግን አሁንም ከመርዘም ሁሉ ማጠሩ ይሻላል አይደል? እሺ፣ እንደው ሲያወራ ጮክ ብሎ ከሚያወራና ምግብ ሲበላ ያላመጠ ከሚያጨው ሰው። ኧረ ጮህ ያወራ። ከባዱ ሲያላምጥ ቢረብሸው። እኔ ልምጣ። እንግዲህ መጽሐፍ አለ፣ አንተም ስለጻፍክ ሃርድ ኮፒውን መጽሐፍ ከማንበብና ሶፍት ኮፒ የቱ ነው ቶሎ የሚቀና? ሃርድ ኮፒ። ቤት ውስጥ ቤት ከማጽዳትና እቃ ከማጠብ። እቃ ማጠብ ይሻላል ከማጽዳት። ተመልካቾቻችን እንግዲህ ከይመስገን ጋር ፈጣን ጥያቄያችንን ጣል ብናርግበትም እሱ ደግሞ ለቀም እያደረገ 3 ሰከንድም አልቆየም። 1.5 በል እንደው እኔ ግን ይመስገን ግራ ገብት ያለኝን አንድ ጥያቄ ልጠይቅ። ማንን ላግባ? ያው ከማንን ላግባ በፊት ያው ማን ያግባኝ ይቀድማል።
ጸደቀ መልሱ ራስን ስለሚያሳይ ማለት ነው። ብዙ ጊዜ ከመረጣ ነው ሰው የሚጀምረውና ማን ብሎ ይመርጣል። ግን የሚመርጠውን ራሱ የሚወስንለት የራሱን ሲያቅ ነው። አንዳንዱ የማይገባውን ሰው የሚወስደው ለዚህ ነው። ማን ያግባኝ ቢል ድካሙን ብስለቱን ያውቃል። ራሷን የሰራች ነች አልነካካት ሊልም ይችላል። እሷም ልክ እንደዛው ማለት ነውና ጋብቻ ስታስብ መጀመሪያ ራስ ላይ ነው ኢንቨስት የምታደርገው፣ ትውውቁም፣ ግንባታውም፣ ስራውም። ከዛ ጥሩ መራጭ ትሆናለህ ማለት ነው። የመምረጥና የመመረጥ አቅም ይኖራል። ተመርጦ ውስጥ ያልቃሉ። ተመርጦ ያልቃል። ያው ዞሮ አንድ ነው የምትመርጠው። ግን አንዱ ላይ እንዳይሳሳተብህ በደንብ ወደ ራስህ ካየህ ስትመርጥ ዝም ብለህ አይደለም። አሁን አይተህ ከሆነ ማን ላግባ ሲባል ምርጡን ነው ሰው እንደሚያደርግልኝ እንደሚሰጠኝ እንደሚሆንብኝ ነው የሚባለው። ግን ስትመርጥ ራሱ መጀመሪያ ጋብቻን ማወቅ አለብህ። ሁለተኛ ለዛ ጋብቻ እኔ ብቁ ነኝ ወይ ማለት አለብህ። ሶስተኛ ደግሞ ወደዛ ጋብቻ ከማን ጋር ልግባ ማለት አለብህ። ስለዚህ ሶስቱም አቅጣጫ በእኩል ሚዛን እውቀትና ብስለት ይጠይቃል ማለት ነው። ያኔ ብትመርጥም ተመርጠህ ትገባለህ። መርጠህና ተመርጠህ ጠልፈህ ሳይሆን ብዙዎቻችን የተሳሳተ ነበር ማለት ነው። እስከዛሬ የምናደርገው የሚሆነኝን የሚመቸኝን ነው የምንለው። እኔ እመቻለሁ ወይ አንልም አይደል? ምን አገኛለሁ ብለህ እኮ ወደ ጋብቻ መግባት የለብህም። ጋብቻው እስከኔ ምን ያገኛል? ለጋብቻው የሚሆን ነገር ይዘህ ብትገባ ጋብቻው አይከለክልህም። የሚያስፈልገን ሁሉ ይሰጣል። ህብረቱ ማለት ነው። ጋብቻው ግንኙነቱ ነው። አብዛኛው ሰው ግን የፍላጎት ሚዛን ስለሆነ ያለው እንግዲህ የፈለከውን ሁሉ እንዴት ከሰው ታገኛለህ? ልታገኝ እኮ አትችልም። አለመቀበልህ ተስፋ መቁረጥ ይከታል። ስለዚህ የግንኙነቱን ተስፋ ያጨልመዋል ማለት ነው። እና እኔ በዋነኛነት ሰው መጀመሪያ ጋብቻን ካወቀ ጋብቻ ምን እንደሚፈልገው ጋብቻ ከባልና ከሚስት ነው የሚሰራው። ስታገባ ባልና ሚስት የምትሆነው ባል የሚያደርገውና ሚስት የሚያደርገው ነገር ጋብቻው ይፈልጋል ማለት ነው። ስለዚህ ለጋብቻው ምን መስጠት እችላለሁ ካልክ ግንኙነቱም ሁሉ ነገር ይሰጣል። ምን አገኛለሁ ግን አንዳንዴ የፈለከውን ላታገኝ ትችላለህ። ያኔ ያደክማል። ትዳር የሚመሰረተው በመዋደድ ብቻ ነው። መስፈርት ምን ያስፈልገዋል የሚል ሰው አለ። መስፈርት ያስፈልገዋል የሚልም ሰው አለ። ግን ትዳር መስፈርት ያስፈልገዋል? በደንብ ነው የሚያስፈልገው። ፍቅር ደግሞ የጋብቻ መሰረትም አይደለም። ልክ በአንድ ህንፃ ውስጥ መሰረትና የምሰሶ ፒላሩ አለ አይደል? ለመሸከም ህንፃውን ይረዳል። መሰረት ምሰሶን፣ ምሰሶ መሰረትን ሰፖርት ያደረገው ይሆናል እንጂ አይተካኩም። ፍቅርም የምሰሶ እንጂ የመሰረትነት ነገር የለውም። ስለዚህ ወደ ጋብቻ ሲመጣ ፍቅር ብቻ አይደለም። መስፈርት ከሆነ አሁንም ወደ መስፈርት ያስፈልገዋል። መጀመሪያ ግን ለመስፈር በቅቷል ወይ? እሱ ሰፋሪው ነው ሰፋሪ። አዎ ለመስፈር ራሱ በቅቷል ወይ? ምንም ያልበቃ ሰው ከሁሉም ቢያማርጥ እንዴት ይሆናል? አሁን የአንድ አመት ልጅ ሆቴል አስገብተሽው ስቴክ ትበላለህ ወይስ አርስቶ ምናምን አትዩ። ሲያድግ ነው መምረጥ የሚችለው። ስለዚህ ለመምረጥና መስፈርትን ለማስቀመጥ አስቀድሞ ራሱ ላይ ኢንቨስት አድርጎ የበቃ መሆን መቻል አለበት። ከዛ በኋላ ግን አሁንም መስፈርቱ የሰዎች የግል ፍላጎትን ለማሟላት ሳይሆን በጋብቻ መካከል ፍላጎታችን ይሟላል፣ ምንም ጥያቄ የለውም። ግን ለግል ጥቅማችን ከምናስብ ይልቅ ጋብቻው የሚፈልገውን ነገር ለመስጠት ለባልነትና ለሚስትነት ባልነትና ሚስትነት ምን እንደሆነ ከተረጎምን ለባልነት ማብቃት ለሚስትነት መብቃት ከተቻለ ይህን ሰው ባገባው በቃ ባል ሊሆነኝ ይችላል፣ ይህን ሰው ባገባት ሚስት ልትሆን ይችላለች በሚል ብስለትን፣ ባህሪን ብዙ የሚታይ ነገር አለ። ውበት ብቻ አይደለም ማለት ነው። ለይቶ ማወቅ ይቻላል። ግን አሁን ለጋብቻ የሚሆን ነው ገሌማ ገሊት ለጋብቻ የምትሆናት በምን ላይ ይሆናል? እንዴት እንወቀው? ማወቀው እንዴት በደንብ ታውቃለህ። እኔ ለምሳሌ አንድ ሴት የጠየቅኩት እሷን ያገባሁት። ስለዚህ መምረጡ ላይ አንተ መጀመሪያ ራስ ላይ ሰርተሃል ማለት ነው። እኔ ኢንቴንሽናሊ ነው ከቤተሰብም ጀምሮ አካሄዴ እንደዛ ነበር፣ ጥሩ ነበርና አሁን ለጋብቻ የሚሆን ሰው ታውቃለህ መሰለህ፣ አንድ ሰው መጀመሪያ አሁን እንደ ወንድ እኔ ሳይ የህይወት መስመሬን ዲፋይን አድርጌዋለሁ። የነገ ህይወቴ ምን ሊመስል ምን እየሆንኩኝ እንደምኖር የተገነባና እዛው ላይ የታሰበ ነገር አለ። ከዛ ደግሞ ባገባል ባል ለመሆን ለቤቱ የሚያስፈልገውን ሊያቀርብ የሚችል ቤቱን የሚመራ ራሱን የካደ የኔ ለሚላት ሚስት የሚኖር ጋብቻን የሚያከብር ሰው ለመሆን
ራሴን ከያዝኩኝ በኋላ ያው እማያቸው ሰዎች ነበሩ በዙሪያ ከነበሩት ውስጥ ነገር ግን ከኔ ጋር ልትጋጠም ፊት ልታረግ የምትችል ልዩነቷም እሱ ነው። ብዙ ቆንጆ ብዙ ገንዘብ ያለው ብዙ የሚያውቅ ሊኖር ይችላል። ለእኔ ግን የምትለየዋ ከኔ የህይወት መስመር ጋራ መርጣኝ ስትመጣ እሷም እኔ ስመርጣት ፊት ማድረጋችን የመጋጠማችን ያስታውቃል። ፖቴንሻሊ ከእሷ ጋር አብሬ መኖር እችላለሁ የሚለው ኮንቪክሽን እኔ ሳላገባም ነበረኝ። ከመጠየቅም በፊት ታይቶኝ ነበር። እንደዛ የምታገባ ግን ገብተህ ደግሞ ስራ መስራት ይጠይቃልና ራሱን ያወቀ የእሱ የሆነችው አጠፋው ራሷን ምን እንዳላትና ራሷን በደንብ ዲፋይን ያደረገች ሴት ከእሷ ጋር እንደ ባል ሆኖ መኖር የሚችለውን ወንድ አይጠፋትም። አብዛኞቻችን የማናውቀው ራሳችንን ስለማናውቅ ይመስለኛል። ገና እንዳየኋት ነው በቃ ልቤ ስንጥቅ አለ የሚባለው ነገር ገብቶ የሚሰነጠቀው ለምን ነው ታዲያ? ልቤ ትርክክ ስንጥቅ አለ። የሆነ በጠራራ ፀሐይ እሷን ሳያት ልቤ ቅዝቅዝ አለ። በበረዶ ዝናብ በዶፍ መሀል ሆኜ ሙቀት ተሰማኝ። ልክ እሷን እንዳየው መንገዴ እንደሚቃና ገባኝ። እንደዛ አይነት እኮ እኔም ተሰምቶኛል። ከሚስቴ ጋራ የመጀመሪያ ግንኙነት ማስጀመሪያ የሆነች ስሜት አለች እንደሆነ ጠቅ የምታደርግ ነገር ወጋ ከሱ ነገር ጋር ግን እሱ ብቸኛው መወሰኛ ባይሆንም ግን ግንኙነቱን ለመጀመር አቅም ይሰጣል። ራሱ ሞመንተሙን ጠብቆ ግንኙነቱ እንዲሄድ በኋላ ግን ስታየው የተሰማህ ነገርና እየሆነ ያለው እንደማይገጣጠም ደግሞ ታውቃለህ። ምንም የማታውቀውን ሰው እኮ እንደዛ ካደረገ የውጭ ነገር ብቻ ነው። የውጭ ነገር ደግሞ አይቆይም። በእድሜ በወሊድ በጤና በኑሮ ደረጃ ይቀየራልና መደንገጡና የሆነ ነገር ስለተሰማው ብቻ ለጋብቻ ባያርግ ይሰማው ግን ቀርቦ ይታይ ያሳየራል። ያልደነገጠ ሰው አይ አልደነገጥኩም ስለዚህ አሁንም ማንን እንደማገባ ሰው ሊኖር ይችላል። መደንገጡ ሳይሆን ግንኙነት ያው ጓደኝነት ይኖራል፣ አብረት ሰራ ይሆናል፣ እምነት ተቋም ላይ፣ ስራ ቦታ፣ ትምህርት ቤት የሆነ ልዩ ስሜት ሲጀምር መቼም ታውቃለህ። በተለይ ወንድ እንደዛ አይነት ስሜት ሲሆን እሷን ለማግኘት ያው ሰርቶ ነው የሚበላው ወንድ አይደል? እሷን ለማግኘት ይተጋል ማለት ነው። አጋጣሚዎችን ይፈጥራል። አጋጣሚውን ካገኘ ዛሬ ያገኛታል፣ ነገ ደግሞ ለማግኘት ያቅዳል። የተሻለ እንደምትጠጣ በዚህ ሂደት ውስጥ መታየት ይችላሉ ማለት ነው። ወይ እሷ ካልፈቀደች ወይ እሱ ደግሞ እንደመሰለችው ቀርቦ ሲያያት ጥሩ የሚስትነት ነገር የላትም ብሎ ወይ አንገጥምም ብሎ መንገዱን ሊቀየር ይችላል ማለት ነው። ስለዚህ ሊሰማ ይገባል። ግንኙነት ለመጀመር ዝም ብሎ ሴት ስለሆነች ወንድ ስለሆነ ብቻ አይባልም። አንድ የሆነ ለየት ያለ እይታና ስሜት ማስተናገዱ ግን ግድ ነው እላለሁ። የብዙ ወንድ ግን ይመስገን ቀደም ገና ስንጀምር ራሱ ማን ያገባኝ ብሎ ነው እንጂ ማሰብ አልክና ቅድመ ዝግጅቱ ላይ በደንብ ራሱ ላይ ሰው መስራት አለበት አልክና ምን አይነት ቅድመ ዝግጅት ነው የሚያስፈልገው? ራሱ አንድ ሰው ራሱን ማን ያገባኝ ብሎ ለማሰብ ምንድን ነው ማድረግ ያለበት? እንግዲህ እኔ ጋብቻ ለበሰሉ ሰዎች ነው። አንድ ወንድ ሳይበስል ካገባ ሚስቱን እያስለቀሰ ነው የሚኖረው። አሁንም ብዙ ቤቶች የሚናጉት ባልበሰለ ሰው ተመስርተው ነው። ሴቷም ልክ እንደዛው ከመጋባት በፊት ራሳቸውን በብዙ መልኩ በእውቀት ሊሆን ይችላል፣ በባህሪ ሊሆን ይችላል፣ ስፒሪቹዋል ቫልዩአቸውን ቢውልድ በማድረግ ሊሆን ይችላል። ለጋብቻ ራስን ከማብቃት አኳያ ራስን ማብቃትና ማሳደግ የመጀመሪያው ነገር ነው። ከዛ በተጨማሪ ደግሞ ራስን በማብቃት ውስጥ ወንድና ሴት ጋር ስትመጣ አንድ ወንድ እንደ ወንድ ማደግ አለበት፣ ሴትም ልክ እንደዛው ማለት ነው። ራስን ማብቃትና ማዘጋጀት ማለት በራሳችን ጾታዊ ማንነት ላይ ትክክለኛ ወንድና ሴት ሆነን ከገነባን በኋላ ነው ወደ ጋብቻ መሄድ መቻል ያለብን። ከጋብቻ አንጻር ደግሞ ሲታይ ለባልነትና ለሚስትነት ባልና ሚስትነት አንድ አይደለም። የባል ስፍራ የሚስት ስፍራ፣ የባል ኃላፊነት የሚስት ኃላፊነት የሚባል አለ። ጋብቻው የሚፈልጋቸው ነገሮች ማለት ነውና በተለይ ማዘጋጀት ሲባል በአብዛኛው አይታችሁ ከሆነ ለብዙዎች ጋብቻ መደሰቻ ነው። ሊደሰቱ ኢንጆይ ሊያደርጉ ሊናፈሱ የሚታየው ነገር ሁሉ እንደዛ ነው። ግን ጋብቻ ኃላፊነት ነው። ስለዚህ ራስን ማዘጋጀት ሲባል ጋብቻው ለሚፈልገው ኃላፊነት ራስን ከማብቃት አንጻር ማለት ነው። ስለዚህ እነዚህ ነገሮች ነው። ለምሳሌ ወንዱ ካልበቃና ካልበሰለ ባያገባ ጥሩ ነው። ምክንያቱም ጋብቻ ብቃቱና ብስለቱን ይጠይቀዋል። ወንድ ደግሞ ዘግየት ይላል ለመብሰል ይባላል። ከሴት ይባላል። ኦፍ ኮርስ ልክ ነው። ለዚህ እኮ ነው እድሜያቸው ከፍ ያለ ወንድ ሴቶቹ የሚፈልጉት። ለዛ ነው። በእርግጥ ብስለት
ለምሳሌ ሁላችንም አንዳንድ አመት ተሰጥቶናል። በአንድ አመት ውስጥ ምን ያህል ኢፌክቲቭ ነን ብንል የሰራንበት ያህል ነው። ቀኑ በራሱ ክፋት የለውም። ነገር ግን እያንዳንዱ ሰው ከእድሜው አንጻር ምን ያህል ተጠቅሞበታል ሲል በሳለም ሊሆን ይችላል። ልክ የ20 አመት የበሰለ ልጅ እንዳለ ሁሉ የ40 አመት ህፃንም ሊኖር ይችላል። እድሜ ብቻ በራሱም ሳይሆን ግን ሴቶች ተፈጥሮ የሆነ መንገድ ፈጥነው የበስለቱን ነገር ሊይዙት ይችላሉ። እኛ መዘግየታችንም ደግሞ እንዲቆይልን ያደርገናል። በቅድም ግን መስፈርቶች ስታነሳ ሰላም መስፈርት ያስፈልጋል ወይ ስንል በጣም መሰረታዊ ደግሞ አንተ እንደ ትዳር አማካሪ እነዚህ ነገሮች መሰረታዊ ናቸው። ሰዎች ማንን ላግባ ብለው ሲወስኑ ይሄ መስፈርት መሆን አለበት የምትለው አለ? አንድ ሁለት ነጥቦች መተሳሰቸው እንደውም ከሱ ጋር ተያይዞ ምናልባት ለምሳሌ እኛ የሚገጥመን ወይ ከኔ ጋር ሚስማማ ብለን ስናስብ የኛን ጸባይ የሚቀበለንን ብቻ ነው የምናስበውና ለትዳር መተው ያለብን መተው የሌለብን ጸባዮችስ ሊኖሩ ይችላሉ? ኦፍ ኮርስ እንደ በአጠቃላይ አንድ ጤናማ ጋብቻን ለመስረት ከአንድ ወንድና ከአንድ ሴት የጋራ መለኪያን ባመጣ መጀመሪያ ሃይማኖታዊ መንፈሳዊ ተጣጣሚነት ሊኖራቸው ይገባል። ተመሳሳይ እምነት ያላቸው ሰዎች ቢጋቡ በጋብቻቸው መካከል ያለው አኗኗር በጣም ይቀላቸዋል። መንፈሳዊ ነገር እንደምታውቁት የሁሉም ነገር መሰረት ነው። ስለዚህ ሰዎች ነኝ የሚሉትን በጋብቻቸው ከሆኑ ጋብቻውን ጤናማ ይሆናል ማለት ነው። የተለያየ እምነት ያላቸው ሰዎች እኛ ከተጋቡ እንዴት ማኔጅ ማድረግ እንዳለባቸው ልንመክራቸው እንችላለን። ተፋቱ አንላቸው። ካልተጋቡ ግን አትጋቡ ነው የምንላቸው። ይሄ ዲስክሪሚኔሽን አይደለም፣ ማግለል ሳይሆን ጋብቻው ላይ ጫና ያመጣባቸዋል። ስለዚህ መጀመሪያ መንፈሳዊ ተጣጣሚነት፣ ቀጥሎ ደግሞ ካራክተርም ይታያል። በጣም ብዙ ሰው ሚስ የሚያደርገው በተለይ በአሁኑ ሰዓት የውጫዊ ነገሩን ስሜታዊ ደስታን ይዞታን እንጂ ባህሪን በተመለከተ የሚያስበው የለም። ግን ጋብቻን የሚያጸናም የሚያፈርስም ባህሪ ነው። በጤናማ ባህሪ የተገናኙ ሰዎች ጋብቻቸውን ያጸኑታል። ስለዚህ እንደ መስፈርት ከሆነ ጥሩ ባህሪ እንዲኖረን መገንባት ነው። አንዳንዱ ለምሳሌ አሁን ግልጽ፣ ታማኝ፣ እውነተኛ ሰው የማይፈልጋለ ለአግባ ሲል ይህንን ሁሉም ይፈልጋል። ግን በግንኙነቱ ገበያ ውስጥ ይሄ ፕሮዳክት የለም። ሁሉም ፈላጊ ነው፣ ምርቱ ግን የለም። ለምንድን ነው የሌለው? ፈላጊ ነው እንጂ ሰው ራሱን አይሰራም። ታማኝ፣ ግልጽ፣ እውነተኛ ሆኖ አይሰራም። ስለዚህ ቢፈልግም ደግሞ እንደዛ አይነት ሰው አይመርጠውም። ቢገኝም ገበያ ውስጥ አይመረጥም ራሱን ስላልሰራ ማለት። ስለዚህ የባህሪ ነገር በጣም አትሊስት ይሄ ነገር በጣም ኢምፕረስ አድርጎኛል፣ ይሄ ባህሪው ተብሎ ግንኙነት የሚጸናው ከባህሪ ጋር ስለሆነ ሌላው አሁንም ማንን ላግባ ሲባል የምንወደውን ብቻ ሳይሆን የምናውቀውን። አብዛኛው ሰው የሚወደውን አግብቶ ከማያውቀው ጋር ነው የሚኖረው። የሚወደውንና የሚወደንን የምትል መስሎኝ ነበር። የሚያውቀውን በጣም የአንድን ሰው ለምሳሌ ትናንቱን ማወቅ አለብሽ። ዛሬ ነው የሆነው ከትናንት የተነሳ ነው። ዛሬ የት ነው? ለምሳሌ እኔ የምልህ ስራህ ምንድን ነው ብለሽ ስትጠይቂው የኔ ጉዳይ አይመስልሽም ካለሽ የራስህ አድርገው ነው። የራስህ ጉዳይ ብለህ አይደል? ይሄን ነው የምሰራው፣ ይሄን ነው ማግኘት ነው። ለእሷም ሲጠይቃት ከማን ጋር ነው የምትኖሪው ቢላት ይሄ አይመለከትም ብትለው እሱም አይመለከታት። ገብቷል? ዛሬ ያለችበትን ትናንትና የነበረችበትን በግንኙነትም ታሪክ ይሁን ነገ ምን እንደሚታሰብ ይሄ ማወቅ ጋብቻውን በጣም መልካም ያደርገዋልና ከተጋቡ በኋላ ምንም አይነት ሰርፕራይዝ አያስፈልግም። አንዳንዱ ይጋባና ከአንድ አመት ተኩል በኋላ አሶሳ ልጅ አለ እና ቢባል በጣም ልጅ እንኳን ወልደው በሩቅ የሚያስቀምጡ ሰዎች አሉ። ደሞዝ የሚደብቁ አሉ። ስራቸውን የማያሳዩ፣ ቤተሰባቸውን የማያሳውቁ ነገር ግን ስንጠይቃቸው እንትን የሚላቸው ከሆነ ደስ የማይላቸው ከሆነ ከውሳኔ በፊት ያን ጥያቄ ደጋግሞ ሲጠየቅ መስፈርቱ ይሟላል። ሌላው እንግዲህ አሁን ሁሉም የሚያተኩርበት ውጫዊ ሆነው ውበት ስንመርጥ ቀይ የሚፈልግ ቀይ ቢያገባ ችግር የለም። ጠይምም ሞልቷል። ግን ብቸኛ መለኪያው ግን ውጫዊ ነው ብዬ አላስብም። አንዳንዱ በውጫዊ ውበት የሚፈልገውን አይነት ሲያገኝና በማይፈለግ ህይወት ውስጥ በጋብቻ ይኖራል። ስለዚህ እንደ መስፈርት ሲባል መንፈሳዊ ነገርን ማየት፣ ባህሪን ማየት፣ ማወቅ ያን ሰውና መታወቅ፣ ከዛ ያው የሚወደውን አይነት ሰው ቢያገባ እንደ መስፈርት ነው።
ሳይግባቡ ተጋቡ ሲግባቡ ተፋቱ አይነት ነገር እንዳይሆን ቀድሞ ነገሮችን አጥንቶና አውቆ መግባቱ ታደፈ ነገር የለም። ግን እንደው ትዳር ለመመስረት ብዙዎች ጋር ቀደም ብሎ ፍራቻ አለ። ስገባ እንደዚህ አይነት ነገር ሊኖር ይችላል፣ እንደዚህ አይነት ነገር የማያውቀውን ትዳር የመፍራት ቀደም ብሎ አለ። ከገባ በኋላ ደግሞ ሌላ ነገር ሊኖር ይችላል። አንድ ሰው ግን እንደው ትዳር ከመመስረቱ አንድ ሴትና አንዱ ከመጋባቱ በፊት ቀድሞ ስላለው ነገር ምን ማወቅ አለበት? ከመግባቱ በፊት የራሱ ጥያቄ ነው። ገና ሊገባ ስለሆነ የራሱ ሲልኩ እሺ ተጽዕኖ የሚያሳድርብን ነገር ብዙ ስላለ ማለት ነው። ተጽዕኖ የሚያሳድሩብን ነገሮች ብዙ ስላሉ ሳንገባ ለምሳሌ ትዳር ላይ የቆየ ሰው ፍርሃቱ ማለት ነው። ከሚያስፈራው ከብዙ ነገር አንፃር ሊያስፈራ ይችላል። በተወሰነ መልኩ ለምሳሌ የጋብቻን ኃላፊነት መፍራት እኔ ማክበር ነው ብዬ የማስበው። ጋብቻን መፍራቴ እንድጠነቀቅ ያደርገኛል እንጂ እንድርቀው አያደርገኝም። እንዲያውም ጋብቻ ምንድነው? ለምሳሌ እኔ ሳገባ ከመግባቴ በፊት አነብ ነበር፣ ብዙ ብቻ ራሴን ማዘጋጅበት ነገር ነበርና አንድ ጓደኛዬ በጣም አበዛዋለኝና አንተ ምን ከባድ ነገር ታደርገዋለህ? ጋብቻ ማለት ሴት ታመጣለህ፣ ጤፍ ታስገባለህ፣ በቃ ፍርፍር ትበላለህ ሌላ የሚለው ሰው ግን ጋብቻ ሴትና ጤፍ ወይም ወንድና ጤፍ አይደለም። ውስጡ በጣም ብዙ ኃላፊነት ያለበት ነገር ነውና ተጽዕኖ የሚያደርጉብን ወይ የተበላሸ ጋብቻ አይተናል። እኔ አንዳንዴ ሚዲያዎቻችንን እፈራለሁ። ሶሻል ሚዲያው በጣም ያስፈራል። እነዚህ ዝግ ብሎ የሚኖረው ሰው አታዩ። እየኖረ ነው አጣጥሞ ህይወቱን ይኖራል። አይጮህም፣ እሪ አይልም፣ ይውኝኝ አይልም። ግን ዘግቶ ይኖራል። ሌላኞቹ ግን ይሄ ተበደልኩ ተጎዳሁ የሚለው ትኩረትም ለመሳብ ሊሆን ይችላል ወጥቶ ይላል እና ላላገባው ማህበረሰብ ስጋት ሊሆን ይችላል። ማግባት ቢፈልግም ቢያስብም አስጊ ነገር ጠርጣራ እንዲሆን ሊያደርገው ይችላል። ያገባንም ሰዎች እኛ ጋብቻችን በአግባቡ ብንኖር ለማያገቡት ሰዎች ጥሩ ምሳሌ ስለምንሆን እኔም ሳገባ እንዲል ሊያደርገው ይቻላል እና በእርግጠኝነት እንግዲህ እኔ 27 ዓመት በጋብቻ ቆይቻለሁ። ለተመልካቾች መልእክት ለማድረግ ጋብቻ በጣም መልካም የሆነ ተቋም ነው። ኃላፊነትን ይጠይቃል፣ ራስን መካድ ይጠይቃል። እንደገና ለብቻ ከመሮጥ ከሰው ጋር ተቀናጅቶ ለመኖር የበሰለ አስተሳሰብና እይታን ይጠይቃል እንጂ ከምንም ይጀምሩት። ለምሳሌ በዋነኛነት ሰው የሚፈርቀው ከገንዘብም አንፃር ነው። ግን ለብቻው ከሚያወጣው ይልቅ በጋራ ቢያወጣው ባነሰ ወጪ ሊኖር ይችላል። እነዚህ መቼም ጊዜ የለም እንጂ በዝርዝር ማንሳት ይቻላል እና ሊያስፈሩ የሚችሉ ብዙ ነገሮች ሊኖሩ ይችላሉ፣ ወደኋላ የሚያስቀሩ። አንዳንዱ ሚዛኑን ባልጠበቀ የስራና የገንዘብ የትምህርት ሩጫ ውስጥ ይከርምና ይረፍድበታል። ከዛ በኋላ ህይወቱን እንደገና ቅደም ተከተል ማስቀመጥ እንትን ይለውና ጋብቻውን በጣም አስጊ ነገር እንደሆነ ሊያስበው ይችላል እና የብዙ ነገሮች ውጤት ነው። ዞሮ ዞሮ ግን ለወንድም ለሴትም ወደ ጋብቻ በኃላፊነት መግባት ትርጉም ያለው ህይወት እንዲኖሩ ይረዳቸዋል። ይመስገን። ግን ዛሬ መጣህ አንድ ጥያቄ ሳንጠይቀው ቤት እኔ ቅር ይለኛል። ለምሳሌ ረጅም ጊዜ እንደማማከር አሁን ያነሳቸው ተጽዕኖ ያለው ሰው ወይ በተለያየ ምክንያት ሚፈራ የነበረ ጋብቻን ግን ካማከርከው ማለት የተለየ ነገር ኤክስፒሪየንስ ያጋጥመው ይኖራል ብዬ አስባለሁ። በጣም ልኮራበት አይማ ደስ ይላል ብለን ለምሳሌ የምጠቅሰው ካለ ብታነሳልን ጥሩ ነው። ልክ አሁን ይሄ ሬዲዮም ላይ ከሰማችሁ ይነሳል። መፍራታቸውን መጠየቅም እፈራለሁ፣ ማግባትም እፈራለሁ የሚል ሀሳብ ነው ያለውና እንደዚህ ለሚሉን ሰዎች ኃላፊነቱ ዝግጅት እንጂ ፍርሃትና ስጋትን አያመጣም። እኔ እንደዚህ ሲል የነበረና ምክር አግኝተው ወደ ጋብቻ የገባ ሰው ካገባ በኋላ አስቀድሞ ይመስለው የነበረው የጋብቻ ስዕል ሲገባ ሌላ ነው። እንደዚህ መሆኑን ቀድሚያ ቢገባ እንዲህ አልቆይም ነበር ያለኝ ሰው አለ። ምክንያቱም ሲገባ እንደሰጋው አይደለም። አንዳንዱ የፈራበት የሰጋበት የተለያየ ምክንያት ይኖራልና ማንስ ይነግረናል ጋብቻ እንዲህ ነው ተብሎ። አንዳንዴ ወላጆቻችን ራሱ ጥሩ ጋብቻ ስለሌላቸው እኛን ሊያስፈራን ይችላል ወደ ገዛ መግባትና ግን አስቀድሞ ፈርተው ሰግተው የነበሩ ሲገቡ ከፍርሃትና ከስጋታቸው በታች በሆነ መልኩ መልካም ህይወት የሚኖሩ ሰዎችን ይቻላል። እንደ መካሪውም ሰው ግን የሚለይ መሰለኝ አይደል? አሁን መጥቶ ብዙ ሰው ጠይቆኝ ያውቃል። ብዙ የኔ ኩዮች ወይ ከኔ በታች አሉ
እንዴት ነው ትዳር ይሉኛል እና እንዴት ብዬ እንደማስረዳቸው እኔ ግራ ይገባኝ። እሱ እንደማይለያል መሰለ ከተጋባ 6 ወር የሆነውን እንዴት ነው ብትለው ቃላት የለኝም ነው የሚለው። ገነት ነው። ቃላት የለኝም ነው የሚለው። የ5 ዓመቱን ብትጠይቀው ይነግርሃል። 20 ቤት እንደዚህ ሲነግርህ ብዙ ነገር ነው። ደስ ይላል፣ ያስጠላል፣ ከባድ ነው፣ ቀላል ነው አትለው እና ብዙ ነገር ነው። በተለይ በጋብቻ ቆየት ያሉ ሰዎች የመብሰል እድላቸው ከፍተኛ ነው። ስለምንም ነገር ኃላፊነት የሚሰማቸው ላይ መሰል ይሆናሉና እነሱን ብትጠይቃቸው እንግዲህ በብዙ መልኩ ይነግሩሃል ማለት ነው። እንደው ላግባ አይደለ ርዕሳችን እዛ ላይ ብዙ ሰው እኛም የምናየዋለን። ብዙ ጥሩ ሰዎች አሉ፣ ብዙ ለትዳር የሚሆኑ ብለን የምናስባቸው ሰዎች አሉ፣ መዳር የምንፈልጋቸው አሉ እና ሰው የለም እንደ እስክንል የሚል ስሜት የሚፈጠርበት ጊዜ አለና እንዴት ታየዋለህ እሱን ጉዳይ? ምን አሁን ባል የሚሆን ሰው አለ እንዴ? ምን አሁን ሚስት የምትሆን ሴት አለ እንዴ ብሎ የሚያማር ሰው አለ እና መኖራቸውን የሚያዩበትን መነጽር እንዴት ቢያደርጉት ይሻላል? እሺ በመጀመሪያ እኛ እንኳን ለሰው ቢጋቡ ይሄ እኮ ሰው ጥሩ ነው የምትዩ ሰው ለኔ ጥሩ ጓደኛ ለሷ ጥሩ ባል ላይሆን ይችላል። እኔ በወንድ አይን በጓደኛ አይን ነው የማየው። በባል አይን ልታየው የምትችለዋ እሷ ነች። እኔ እንደዛ ለማገናኘት ሞክሬ ብዙ ፈርሶ መጥፎ ከሆነ ያው ሲረግሙ ይኖራሉ። በጣም አይ እንኳን አልተሳካልኝ። ግን በሱ አይን ነው መታየት ያለበት፣ እንደ ባል እንደ ሚስት እነሱ ናቸው የሚያዩት። እኛ ግን መድረኩን የመፍጠር የማገናኘት የማስተዋወቅ ነገር ብናረግ ችግር የለውም። ከዛ በተረፈ ግን ጥሩ ሰው ብሎ ማገናኘት ልክ አይደለም። ጋብቻ ጥሩ ሰው አይፈልግም፣ ብቁ ሰው ነው። ኳሊፋይድ የሆነ ወንድና ኳሊፋይድ የሆነ ሴት እንጂ ጥሩ ወንድና ጥሩ ሴት ጥሩነቱ ለራሱ አመለሸጋ ተብሎ ግን ገብቶ እንደ ባል አክት ካላረገ ጋብቻ ውስጥ ገብቶ እንደ ሚስት ካልኖረች ምን ጥሩነቷ ምንድን ነው? ጥሩ እኮ በቃ ዝም ብሎ የተሰጠውን ይበላል፣ አይጮህም ነው ምናምን ነው። እነዚህ አይደሉም የሚያስፈልጉት። የሰው ፍላጎትና እይታ ልክ አይደለም። ሰውን እኮ ስታይ የምታይበት እይታ ከሱ ጋር ለምትገናኘው ነገር በጣም ወሳኝነት አለው። ሰው የለም ይሁኛ ግብተን የለ ገና ልጅ ድንድር ነው ሞልቷል። ነገር ግን እኔ የሰው አለመኖር ሳይሆን እሱስ አለ ወይ ከልጅነት ጀምሮ ለፍቶ ያጣውን ነገር በጋብቻ መካፈል ይፈልጋል። ራሱን አላሳደገም። ጥቅም ነው ጋብቻ። የጥቅም መድረክም አይደለም፣ ህይወት ነው እንጂ የምትካፈየው ጥቅም አይደለም። ስለዚህ የለም ሲባል ካሉት መምረጥ አይችልም። እንደገና ደግሞ ምን ማለት ነው? ፐርፌክት ሰው ነው የሚፈለገው። በነገራችን ላይ ጋብቻ የሁለት ፍጹማን ሰዎች ግንኙነትም አይደለም። ተጋብተን ግን እንበስላለን። ከሚስቴ ጋር ያለውን ክፍተቷን ለመሙላት አብሬያት ስተጋ፣ ሳሳያት፣ ሳግዛት፣ እሷም በእኔ በኩል ያለውን ነገር ስታሳይ፣ ሰፖርት ስታደርግ ሁለታችንም እኩል እየበሰልን እንሄዳለን። ሚስት የለም ምን ሴት አይደለችም ነው? መውለድ አትችልም ነው? የቤት ኃላፊነት መውሰድ አትችልም ነው? ከወንድ ጋር ከባል ጋር መኖር አትችልም አትፈልግም ነው? የለችም የሚለው ራሱ ድፍን ነው። እና ሴት እንጂ ሚስት የለም ይላሉ። ግን አንዳንዱ የለም የሚለው ለመሰላችሁ ነው። አንድ ቦታ ሄጄ አንዱ ምን አለኝ፣ እኔ ሴቶችን እንቃለሁ አለኝ። እንዴት ባካ ትንሽ አመሸገኝ፣ ግን ያው ላስጨርሰው ብዬ እንቃለሁ ሴቶችን። ለምን እንደዚህ ያልክ ስል ወደ 10 ሴቶች አይቻለሁ ይዤ አለ እና 10ሩም አንድ አይነት ናቸው ለኔ። 11ኛው ብትመጣ ምናምን ሲል ነገርኩት። ሴትን ከናክ መጥፊያ በሷ ነው የሚሆነው። ምን አይነት ፍጡር እንደሆነችና ምን አይነት ነገር እንዳላት ብታስተውል እንዲህ ማተም ደግሞ አንድ ሰው 10 ዓመት የሥራ ልምድ ቢሰራ 10 ዓመት የሥራ ልምድ አለው ይባላል። ግን 10 ሴት ጋር መሆኑ ልምድ ይባላል? እንዲያውም ዝርክርክነቱን ነው የሚያሳየው፣ ስንፍናውን ነው የሚያሳየው። ከእንዲያውም እኮ መመዘን እንደማይችል መናቆ ወደሱ ይዞራል። እንደጋ ደግሞ እሱ አስተያየት መስጠት አይችልም። ማስተያየት መስጠት የሚችለው ሰው አንዲት ሴት ላይ ራሱን ኢንቨስት እያደረገ የገነባ ሰው ያላትን ኳሊቲ መናገር ይችላል። ስለዚህ አሁን ምን እያልኩኝ ነው? አሁን እሱ የለም እኮ ማለት ነው።
ስለዚህ እስከ 20 ሊሄድ ነው የለም እያለ የለም መኖሩን እያለ ማለት ሳያረጋግጥ ነው። ራሱ ማለት ነው። ስለዚህ ከእሱ አንጻር እንጂ እነሱ አለመኖራቸው ሳይሆን እሱ ማየትም ስለማይበቃና ስለማይችል የት ነው የሚገኘው ሲላሉ ደግሞ አዎ አሁን ወንድ የት ይገኛል ባለሚያው ሴት በዛው የእድሜስ የትኛው እድሜ ነው ጥሩ የሚባለው ለማግባት? አዎ አለ ወይ እንደዛ አሁን ስናደግ ተብለን ነው አይደል እስከዚህ እድሜ ድረስ ብታገቡ እስከዚህ እድሜ ሁሉንም ፎርሙላ አስቀምጧል የምንኖርበት ዓለምና ማንን ላግባ ላይ ማን ያግባኝ ላይ የማህበረሰቡ ተጽዕኖ በጣም አለ። አንደኛው እድሜ ይመስለኛል። የት ይገኛል ለሚለው ከታች ጀምሮ ጥሩ ህብረት አድራጊ ሰዎች መሆን አለብን። ህፃናት ኤሌመንተሪ ካለ ልጆቻችን ህብረት እንዲያደርጉ እናደርጋለን። ልጆቼንን ያው ከጓደኞቻቸው ጋር ቸርች ሊሆን ይችላል፣ ሰፈር ላይ ሊሆን ይችላል። በቃ ከሰው ጋር መገናኘት የሰው ዋነኛ የህይወት መስመር ነው። አሁን ተነጥሎ ስልኩን ይዞ እንዲል ስለሚያደርገው ህብረት ማድረግ ከሰው ከራሱ ውጭ ከሰዎች ጋር መገናኘት በጣም ጥሩ ነውና የት ይገኛል? ስራ ቦታ፣ እምነት ተቋም አለ፣ መስሪያ ቤት አለ፣ ትምህርት ቤት አለ። ጥሩ ተገናኝና ከሰዎች ጋር ህብረት የሚያደርግ ከሆነ የኛ ሀገር ደግሞ ማህበራዊ እንትን በጣም ሰፊ ነው። በዛ መልኩ በድሩም በቁቡም በምኑ ይችላል። ለምን መሰለህ? አንድ ቀን እንዴት ነው አንድ ቀን አይተህ እቺ ሚስቴ ነች እንዴት ነው የምትለው? በምን ታውቀ? ምኗን አውቀ? ስለዚህ የሆነ ህብረት የምታደርግበት ስራም ይሁን የሰፈርም ነገር ይሁን የሆነ ትንሽ ጊዜ ሰርክሎች ያስፈልጉ የምታይበትና የምትታይበት ያስፈልጋል። ያኔ መወሰን ይቻላል ማለት ነው። ከእድሜ አኳያ እኔ 20 ቤቱን ሳልጨርስ ነው ያገባሁት። 20 ቤቱን ሳልጨርስ ነው ያገባሁት። ልጆቼም እንደዛ ቢያገቡ ደስ ይለኛል። ወንዶቻችን አንተ 20 ቤት ሴቶቹም 20 ቤት ቢሆኑ እኔ በ7 ዓመት ሚስቴን እበልጣታለሁ። ጥሩ እንትን የሚባል ነው። በጣም ጥሩ የሚባል ነው። ልጆቼም ወንዶች ናቸው። ለባልነት እያበቃናቸው ነው። የማግባት ግዴታ አለብህ ባንለው 20 ቤቱን ሳይጨርስ ቢያገባ ጥሩ እንደሆነ ያው ተነግሮታል። ግዴታ ነው ግዴታ ተብሎ ሳይሆን እኛ እነሱን ለባልነት ማብቃት ነው። አግብቶ ከሚስቱ ጋር እየጣላ ሁሌ እኔ ጋር መምጣት የለበትም። እንደወጣ መቅረት አለበት። በቅቶ ሚስቱን በአግባቡ ቤቱን ልጁን በአግባቡ እንዲይዝ። አሁን በዚህ ዘመን የተረሳው ነገር ወላጅ ልጁን ለጋብቻ አያዘጋጅም። ቢችል ይመርጣል። ጥሩ ልጅ ጥሩ ሚስት ያመጣል እንጂ ጥሩ ባል አድርጎ አያውጣም። ማምጣቱ ግን እንዲያውም ጥሩዋን ልጅ ትበደልበታል፣ ልጁ ይበድልበታል። ስለዚህ ማውጣት ነው እንጂ ማምጣት አይደለም። እና በዛ ቢያገቡ ጥሩ ነው ላለው ግን ምንም ችግር የለም። እድሜው ብቻ ሳይሆን ጋብቻን መሸከም መያዝ የሚችሉ ኃላፊነት ሊወጡ የሚችሉበት 30 ቤት ቢሆኑ ችግር የለውም። ልቡ ያስፈልጋል ነው ቀድሞ መዘጋጀቱ። ኦፍ ኮርስ ራስህን ብዙ ኢንቨስት ማድረግም ያስፈልጋል። የቤተሰብም ድርሻ እዚህ ላይ ደግሞ ትልቁ ነው። 10 ቤት እያለ ሳገባ ማለት አለበት። ሳገባ የሚል እንደሚያገባ ማሰብ መቻል አለበት። 10 ቤት ሆኖ ማለት ነው። ግን በጣም መጠቅለያ የሚሆን መሆን ያለበት ማግባት ግዴታ ነው ወይ የሚለውንም ሀሳብ ብታነሳ ጥሩ ነው። አንድ ሰው አሁን እንዳልከው ልጆችን ማዘጋጀት ያስፈልጋል ወላጅ ያልክ፣ ግን ለሁሉም ሰው ይሆናል ይሄ ተፈጥሯዊ ስርዓት። እስቲ ማግባቱን ታዩ። ሴትን የማይፈልግ ወንድ አለ? ጠይቁኝ መለሱ። በዛው ልክ ወንድን የማታስብ የማትፈልግ ሴት አለች? መፈላለጉ ካለ በምን ይገናኙ? ፎርማል የሆነው ጋብቻ ነው። አንዳንዱ አላገባም ብሎ ከብዙ ሰው ጋር ይሆናል። ማግባት ግዴታ አይደለም ብሎ ለምን ቅርጽ ባለው ህይወት ኃላፊነት በሚሰማውና ራሱን ሞዴል አድርጎ ለሚያስቀምጥበት ፋሚሊ እንዲኖር ለምን አያገባ? ስለዚህ አሁን ግዴታ አይደለም። እኔ ፈቅጄ ነው ያገባሁት፣ ተገድጄ አይደለም። እንዲያውም እድሜ ቀደም ብሎ ስላገባው አንተ ልጅ ቤተሰብ አስገድዶ ነው ተብዬ አውቃለሁ። ግን ፈቅደን ነው የተጋባ ነው። እንዲያውም እንጋባ ካልነው ወር ወደ 3-4 ወር ገፍተውብን ነው ቤተሰብ ያጋባን። ግን ፈቅደናል። አንደኛ እኮ ተፈጥሯዊም ነው። ተፈጥሯዊ ነው። ቅድም እንዳነሳሁት ራሷን ለአንድ ወንድ ማን ነው እንጂ ለአንድ ወንድ ራሷን መስጠት የማትፈልግ ሴት የለችም። ራሱንም ደግሞ ለአንዲት ሴት ሰጥቶ በጋብቻ መኖር የማይፈልግ ወንድ የለም። ግን በግዴታና በውዴታ አትለካውም። የተፈጥሮ ሂደት ስርዓት ነው። እስከ በሰልክ ድረስ ራስን ፍሬያማ ለማድረግ የሚያስችል ጋብቻ ነው። ለብቻ ማደግ ሳይሆን ራሷን ሞዴል አድርጋ ልጇን ብታሳድግበት በነገው ትውልድ ውስጥ መኖር ትችላለች ማለት ነው። እና እኔ ግዴታና የፈቃድ ሳይሆን ተፈጥሯዊ ነው።
እዚህ ላይ ግን እንደው አሁን ለኔ ትልቁ ትምህርት የወሰድኩት ልጅን ይሄ ባል ወይም ሚስት አድርጎ መስራት የሚለው ትልቅ ወስደው ብዙ ተጽዕኖም ስላለ ነው ፊልም አለ ምናያቸው ካራክተሮች ቢልድ የሚደረጉበት የሚሰሩበት መንገድ ሰዎችን ለትዳር ያላቸው አመለካከት ሌላ የተሻፈፈ እንዲሆን ሊያደርግ ይችላል። መስተካከል ያለበት ነገር ያለ ይመስለኛል። ምናልባት ጫና አለ እኮ አሁን ያላገቡ ሴቶች ወይ ያላገቡ ወንዶች ላይ እድሜያቸውን መሰረት ይደረግና ለምን አታገቡም ምናምን ይሆንና ከዛ የሆነ ግዴታ ነገር ውስጥ እንዲገቡ ያደርጓቸዋል። ግን ማስተካከል ያለብን ነገር የለም ወይ? አሁን ምናልባት ቅድም ያልከው መልስ ሊሆን ይችላል። ይሄ ልጅን ለትዳር ማብቃት እሱ ምን አሁን ለምሳሌ ብዙ ጋብቻዎች ስገባ እኔ እንግዲህ ጋብቻም ላይ ስለምሰራ በጋብቻ መካከል ባሏን እያስለቀሰች እያበሳጨች የምትኖር ሚስት ያሳደጓት እናትና አባት ለሚስትነት አብቅተው ስላልዳሯት እነሱ ጋር ስትኖር ወይ ሞዴል ሆነው ለሚስትነትና ለእናትነት ለሴትነት እንደጋ ደግሞ እናቷ ስር ሆና ህይወትን ብትሰለጥና የጋብቻን ኃላፊነት ብታይ አንደኛ እሱ ልክ እንደዚህ ደግሞ ወንዱም ደግሞ እናትና አባቱ ሲድሩት ለጥሩ ባልነት ሳያዘጋጁት ብቃትና ብስለት ሳይኖር ይድሩትና እድሜ ልክ አንዲትን ሴት እያስለቀሰ ይኖራል። አሁን እኛ ችግሩ ላይ ነው ያለነው። ለዚህ ችግር ደግሞ መፍትሄ ወደ ኋላ ነው የምትሰራው። ስለዚህ እያንዳንዳችን ከቤታችን ወንዱንም ለባልነት ሴቷንም ለሚስትነት ቢያንስ እየነገርና እያዘጋጀን ቢሄዱ ወደ ጋብቻ ሲገቡ ህይወት ቀለል ይላቸዋል ማለት ነው። አግቡ የሚለው ጫና ከማምጣታችን በፊት ማለት ነው አይደል? አዎ እሱማ ማህበረሰባችን በአንድ በኩል ቁጥሩ ነው። መንገደኛው የሰፈር ሰው እኮ አንተ አሁን ማታገባም ይላል። ያክስት ልጅ ይመጣና አጎቱ ይመጣና የማታውቀው ሰው ደስ ይላል። ምክንያቱም በማህበረሰባችን መካከል አንድ የህይወት ደረጃ ለውጥ ወይም ደግሞ ተከብሮ የሚታይም ነገር ነው። መልካም ነው። ግን ምን ውስጥ እንዳለ አይታወቅም። ብዙ ሰው ይጭቀጭቀዋል፣ ይጭቀጭቃታል። አንዳንዴ ጫና ሊያመጣ ይችላል። ለምን አታገቢም፣ ለምን አታገባም የሚለው ጫና አሁንም ምክንያት ቢኖረው ቀደም ባለው እድሜ ወደ ጋብቻ እንዲገባ ወላጅ ልጁን ማንቃት አለበት። እኔ ልጆቼ እንዲያገቡ ነው የምፈልገው፣ በቃ ግዴታ አይደለም የሚለውም ነገር አይደለም። የግዴታና የውዴታ አይደለም፣ ማህበረሰብም ይጠብቃል። እሱም እንደዛው ወንድ ያለ ሴት፣ ሴት ያለ ወንድ አይኖርም። እንደው በእምነት በመንፈሳዊ አቋም የተለየ ጥሪ ኖሯቸው ራሳቸውን በዚህ ደረጃ ፈቅደው ያደረጉት ከሆነ እንጂ ከዛ መለስ ስትመጣ እንደዚህ የሚሉት ሰዎች ማግባት ግዴታ አይደለም የሚሉ ሰዎች ህይወታቸውን አጥነው ሴት የለችም በህይወቱ ሲነግራል እኮ እኔ ያለ ሴት ነው እዚህ ጋር ያደረስኩት ይላል። እንደዚህ ያዛት ሴት ላትኖር ትችላለች። እንዲህ ግን የሰነቀራት ሴት አለች። ልብ ውስጥ ሁሌ ይዟትም ይዞር የሚያስባት ማለት ነው። አንዳንዱም እየቀያየረ እንጂ ጤናማ አይደለም። አብሮ እንዴት መኖር አለብን የሚለው ነው እንጂ እስከዛሬ ባየሁት እንዲያውም ፈጥነው የሚገቡት ለዛ ነው። አታውቁም፣ አስራ ቤት አታውቁም፣ አስራ መጀመሪያው እድሜ ላይ ኤሌመንተሪ ስኩል ሴቶች ከወንዶች ወንዶች ከሴት ጋር ትክክለኛ ባልሆነ መንገድ እነዚህ ሁሉ የሚያሳዩ። ስለዚህ ቀደም ብሎ ነገሮችንና ማየት ኦፍ ኮርስ እድሜም እየጨመረ በሄድክ ቁጥር እየበሰልክ የምትሄድበት መንገድ ነውና ቀደም ብሎ ነገሮችን ማየትና መጀመር ይሻላል። ጠቅለል ስናደርገው ይመስገንን እናመሰግናለን። እኔ በግሌ ለማንኛውም ተመልካቾቻችን የዛሬው ርዕሰ ጉዳያችን ማንን ላግባ ነው። ይመስገን ሞላ ደግሞ ሲነግረን ሲያስረዳን የ27 ዓመታት የትዳር ቆይታ ያለው የቤተሰብና የትዳር ጉዳይ አማካሪ እንደመሆኑ ነገር ብዙ ነገር አግኝተናል። እኔ ደግሞ ለዛ ነው ያልኩት ለይመስገን ማንን ላግባ ሳይሆን ማን ለማንኛውም ከኛ ጋር ስለነበራችሁ እናመሰግናለን። ያላገባ አግባ፣ ያላገባሽ አግቢ። ማምሻችንን ይመስላል። ጤና ይስጥልን። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ። በብዙ ስቃይ መከራ መሃል ፈትኜሻለሁ፣ እወድሻለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ።
በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት ነገርሽ ታድሏል ሐሳቤን አግኝቼ ልቤም ተደላድሏል ሰው ላይ ሙሉ አይደለው ሚጎድለይ ብዙ ነው ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል ላይለያየን ከቶ ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ ገዝቶኛል ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነኝ ከብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ ብልሃታለሁ ሐሳብሽ ሁሉንም ይችላል እንዲህ ልብ ማግኘት እንደምን ይቻላል ምንም ክፉ ቢገጥመው ሕይወት ባይሰላለት ይጽናናል ይህ ልቤ ዓይንሽን ያየለት